የፍቺ ወረቀት ላይ አብርሃም እንዲፈርም አድርግላት። አላደርግም። ለምንድን ማታደርግ? እንዲለያዩ ስለማልፈልግ። እንዴ አንተም ተዋት፣ ጋሽዬም ተዋት። ጋሽዬ እየለመነው አንተ እየለመንከው ነው እንዴ ህይወቱን የሚኖረው? እንዴ ነገስ ጥፋት አለማጥፋቱ ነገስ እናንተ ለምናችሁ ዛሬ ታረቀ፣ ነገስ ጥፋት አለማጥፋቱ ምን ያክል ዋስትና አላት ይችላል እንዴ? ራሱ ተጸጽቶ ራሱ ገብቶት ይቅርታ ካልጠየቀ እናንተ አስገድዳችሁት እናንተ ብቻ ስላላችሁት ይሄ ልጅ ቢመለስ እኮ ነገም ዋጋ የለም። አለቀ። ስለዚህ ይሄ ልጅ ፍላጎት ከሌለው ሩታን ይፍታት፣ አያሰቃያት። አንተም እንዲለያዩ ነው የምፈልገው? አዎ እንዲለያዩ ፈልጋለሁ። ከቻልክ ለማስታረቅ ሞክር፣ ካልቻልክ ግን እኔን እዚች ጋር እንዲለያዩ አስፈራርማቸው። ሩታ ጋር ሄደ የሆነ ነገር አድርግ ምናምን እኔ ጋር ይሄ ነገር አይሰራም። እንዲለያዩ ጭራሽ ምን አይነት እኔ እንደዚህ የወረደ አስተሳሰብ የለኝም። አንተም እህቱም ጋሽዬም ሁሉም ስለለመነው ነው እሱ ሩታን የሚታረቃት። አሁንም ወደፊትም አንድ ላይ እንዲሆን ነው። ከዚህ በላይ ምንም ላወራክ አልችልም። አንተ ለሩታ ታስባለህ አታስብ? ስለማስብ ነው እንደዚህ። ለሩታ ካሰብክ ፍቺውን እንዲፈርምላት አድርግላት። ግን ፍቅር ምን እንደሆነ ይገባል ወይ? እናንተ ፍቅር ምንድነው? ፍቅር የሚገባው ሰው ላይ ሲሆን ነው መስዋዕትነት የምትከፍለው ብዙ ነገሮች የምታደርገው ፍቅር መስጠት የሚችል ሰው ነው። አብርሃም ደግሞ ሩታ ያልሆነችለት የለም። ገብቷል። ቤተሰቧን ጥላ ብዙ ነገር እስከማድረግ የሆነችለት ልጅ ናት። ይህን ነገር ደግሞ ካልገባው ይህን ነገርነት ለሱ ምንም ከሆነ ከዚህ በለጠ ምን ታርገው እንዴ? ማንም ወጥቶ የሰደባት እኮ ሩታን ነው። አብርሃም እኮ አይደለም እየተሰደበ ነበር። እዚህ ልክ ደግሞ መስዋዕትነት የሆነችለት ልጅ ካልገባው እሷን አራስ ቤት አስቀምጦ እሱ ገንዳ ስር አንድ የሆነ ነገር እያደረገ ከዚህ በለጠ መጎዳት አለ እንዴ? ወንድሙና ለሩታ የምትጨነቅ ለሩታ የምታስብ ከሆነ እንድትፈታው አድርግ። በቃ የሩታ ህይወት የሚስተካከለው አብርሃምን ስትፈታ ብቻ። ሚኪ እንግዲህ ፍታት ይፍታት። አንተን ለምነኸው ወይም ደግሞ ጋሽዬ ለምኖት አይደለም ትዳሩ የሚኖረው እሷና እሱ አብሮ ሲኖሩ ብቻ ነው። ስለዚህ አንተ ፊርማ እንዲፈርምላት አድርገው። ጋሽዬም ሆነ አንተ ተውት፣ እህትህም ትተው። ካሁን በኋላ ግንኙነቱ ይብቃ፣ ይፍታት፣ ኑሯን ትኑርበት፣ ሰላሟን ታግኝ እያለ ይጠይቀዋል ማለት ነው። ሚኪ እንግዲህ ሰላም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቪዲዮውን እባካችሁ እስከ መጨረሻውን እዩት እላለሁኝ። ለአላህ ብዬ እወዳችኋለሁኝ ውድ ቤተሰቦቼ፣ እንቁ ቤተሰቦቼ ማለት ነው። እና አብርሽና ሩታ እንዲለያዩ እፈልጋለሁኝ። ስለዚህ እፈልጋለሁኝ ሲል የሚኪም ተረድቼዋለሁኝ። የእንትና የወንድሙን ማነው ኤፍሬም የሚባለውንም ተረድቼዋለሁኝ። ግን ስረዳው ቤተሰብዬ እንዴት መሰላችሁ? ኤፍሬም ያለው ማንም ሰው ቢሆን ወንድምም ሆነ እህትም ብቻ ማንም ሰው ሲለያይ በጣም ነው የሚከብደው። ትዳርን የሚያክል ነገር ትዳር ይዞ የሚያውቀው ሰው ነው የሚያውቀው ማለት ነው። ይሄንን ነገር መለያየት የሚያክል ነገር ማለት ነው። ልጅ ወልዶ በዛ ላይ በጣም ከባድ ነው ከምነግራችሁ በላይ ማለት ነው። እና ኤፍሬም የሩታ ማስቦ የወንድሙ ማስቦ ሁለቱንም አስቦ ነው እዚህ ጋር ማለት ነው። ግን ለሩታ የሚያስብ ከሆነና የሩታ ካሰብክ ኤፍሬም መጀመሪያ ማድረግ ያለብክ ትላንትና ራሱ ቪዲዮ ሰርቼ ነበረ ቤተሰብና ኮሜንት ያደርጋችሁልኝ ነበረ ብዙዎቻችሁ። አው ልክ ነው እሱ ነው ጠይቆ መጀመሪያ እሱን ማስተካከል ያለባቸው ጋሽዬም ሆነ ኤፍሬም እሱን አስተካክሎ ይቅርታ ብሎ በስነ ስርዓት እነሱ ገፋፍተውት ሳይሆን በራሱ ተነሳሽነት አይ ይሄን ነገር ብሎ በአይምሮውን አንሰላስሎ እኔ የትኛው መንገድ ነው የሚሄደው እንዴት ነው መሆነው ብሎ በስነ ስርዓት ራሱን አስቦበት እኔ ደምድም ያለው አስበው ያለውኝ የሚጠቅመኝና የሚጎዳኝና አውቅ ያለው ስለዚህ ይቅርታ ማለት እፈልጋለሁኝ። በሰው አልመራም በራሴ ነው መመራው። በሰው አልተማመንም በራሴ ተማመናለሁኝ። ሰው ያለኝን አልሰማም ራሴን ላዳምጥ ብሎ ራሱን አዳምጦ ይቅርታ ብሎ እስካልመጣ ድረስ እናንተ ስለገፋፋችሁት ነገ የምትኖረው ኑሮ ሩታን እንጂ እናንተን አይደላችሁ። ስለዚህ ኤፍሬም እዚህ ጋር በእርግጥ ልክ ብትሆንም ስህተትም አለብህ። ይሄንን ስህተት ደግሞ ማረም አለብህ። ስህተትህን ደግሞ ምንድነው? ሩታን አንተ ሄደ እባክሽን ይቅርታ አርጊለት፣ አንቺ ክሱን አቁሚ፣ አትፋቱ፣ አትለያዩ ብቻ ሳይሆን ማለት ያለብህ ወንድምህ ወዴት እየሄድክ ነው? አግኝተህ ብታወራውስ? አግኝተህ ማውራት ትችላለህ። ለምሳሌ ወንድሜ ይህንን መንገድ አንተ አያዋጣህም፣ ይህንን መንገድ የምትሄድበት መንገድ በኋላ አደጋ ላይ ይጥልሃል፣
በኋላ ብቻ ሳይሆን አሁንም ቢሆን አደጋ ላይ እየጣለህ ነው። እቺ ልጅ ከህይወትህ አውጣ። እቺ የፍየል ምላስ ይዛ የምትሮጠዋን ሴት ከህይወትህን አውጣ እባክህ። ፎቶ ላይ ራሱ እንዴት እንደምትቆም አቋቋሟ ራሱ አነሳሷ ራሱ እየተለያየ ነው። እቺ ልጅ የምትሄደውን መንገድ አደጋ ላይ ነው። የወደፊት የምትሆነ ሴት አይደለችም። የወደፊት ሚስትህ የልጅህ እናት የሆነችው ሩታ ብቻ ነች። ስለዚህ ይህንን መንገድ እየሳትክ ነው ብለህ በስነ ስርዓት መምከርና መግሰስ ያለብህ ወንድምህን ነው እንጂ ሩታን አይደለም። ሩታ ገና ነች። ሩታን ማቆም ትችላለች። አሁን ራሱ ፊርማ ብቻ እፈልጋለሁኝ ብላለች። አሁን ለምሳሌ ፊርማ ብቻ የምትፈልግ ከሆነ ፊርማው እሺ ብሎ ጸጥ ማለት አለበት። ለምሳሌ ማለት ነው ጸጥ ብሎ እሱን አነጋግራችሁት በስነ ስርዓት የማይፈልጋት ከሆነ ብቻ ሳይሆን ከሩታ ጋር እንደዚህ መማገጥ እፈልጋለሁኝ፣ መልከስከስ እፈልጋለሁኝ እንደ ሩታ ያለ ጠንካራ ሴትና ጎበዝ ሴት ትሁት ሴት ስለማልፈልግ ከዚች ጦጣ ጋር እሆናለሁኝ፣ ከዚች የፍየል ምላስ ጋር መሆን ስለምፈልግ ከሷ ጋር ዝሙት እየሰራሁ ከኔ ጋር መፈመስ ትፈልጋለች ብለህ የሚያስብ ከሆነ ይህን ነገር ጠይቃችሁት የሩታን ወዲያውኑ ማስተካከል አለቀ። ፊርማዋን ይስጣት በስነ ስርዓት። እሷም ዝንጥ ያለ ኑሮ ትኖራለች። ለዛውም ከነ ልጇ የሚያኖራት፣ ለዛውም አዲስ አበባ ሳይሆን አሜሪካ ወስዶ ዝንጥ ፏፈሽ የሚያደርጋት ማለት ነው። የሚያዝናናት፣ የተለያዩ ቦታ የሚወስዳት፣ ፏፈሽ የሚያደርጋት ማለት ነው። ስሜቷን ተረዶ የሚያኖራት። አይ እኔ እፈልጋለሁኝ አብርሽ እፈልጋለሁኝ የሚል ከሆነ ይህንን ሀሳብ ብቻ መጠየቅ ነው እንጂ ሌላ ነገር አይደለም። ይህንን ነገር መጠየቅ ነው። ለምን አቃታችሁ እናንተ? ሩታ ለምን ህይወቷን አትኖርም? እሱን እንደፈለገ እየተዝናና እሱ እንደፈለገ እየተላላሰ የምሬን ነው የምላችሁ። ሚኪ በዚህ ጋር እደግፈዋለሁ በደንብ ማለት ነው። ሚኪ ህይወቷን አትኑርበት እባካችሁ። ስለዚህ ፊርማ እንድትፈርም አንተ አድርግ ያለው ነው። እሱ ማድረግ አይችልም። በእርግጥ ያኛው አልፈርምም ካለ አይፈርምም። ወንድምየው ስላስገድደው አይፈርምም። ግን እሱ ይፈርማል አብርሽ ማለት ነው። እሷ ማጣት አይፈልግም፣ ሄርሜላ ማጣት አይፈልግም። የፍየል ምላስ ማለት ነው፣ ተሳስቼ ነው። እና ያን ነገር ቢኖር ራሱ ሄርሜላን ማጣት እና እቺ ማጣት ካልፈለገ ከሁለቱም መሆን አይችልም። ከአንድ ሰው ጋር ብቻ ነው መሆን የሚችለው ማለት ነው። ስለዚህ እዚህ ጋር ሚኪ በጣም ትክክል ነገር ነው ያለው። ልጅቷ እየተጎዳች ነው ያለችው። የሱ ቪዲዮ ባየች ቁጥር ቀለበቱ ፊርማው ሳይሰጣት ከዛች ሴት ጋር እየተንዘላዘለ እንደፈለገ እየሆነ እሷን አራስ ሚስቱን ቤት ቁጭ አድርጎ ከሌላ ሴት ጋር ሲንዘላዘል የሆነ ነገር ውስጥ ነው የምትገባው። አይምሮዋ የሆነ ነገር ያስባል ማለት ነው። ማለትም አንደኛ በፊት ያሳለፈቻቸው ጊዜዎች በጣም ነው የሚያናድዷት፣ በጣም ነው የሚያበሳጩት፣ በጣም ነው የምታዝንባቸው። በጣም ብዙ ነገር ያንሰላሰለች አውጥታት እያወረደች እዛ ጋር የልጅ እናት ሆና የልጇም ታስባለች። በፊት ያሳለፈችውን ጊዜ ለምን ይሄንን አሳለፍ ብላ የምትቆጭበት ነገር ማለት ነው። ያንን ነገራቶች ስላሉ አንተ ማስተካከል ያለብህ የሩታን የወንድምህ ነው እንጂ ቶሎ ብለህ ወደዚች እችኛው ምንም ነገር እያደረገች ባይሆንም እሷ ጋር ጥፋት ቢኖርም ጥፋት አለ በእርግጥ ግን ማስተካከል ያለበት አብርሽ ነው። መጀመሪያ መስተካከል ያለበት አብርሽ ነው። እኔ ይቅርታ መጥቻለሁ ብሎ በስነ ስርዓት ሽማግሌ በቃ ካሁን በኋላ አልደግመውም እኮ ይሄ ነገር ብሎ ማለት ነው ያለበት። ስለዚህ እኔ ሚኪያስ ትክክል ነው ያለው፣ ትክክል ማለት ነው። ግን ኤፍሬምን ቢሆን እዚህ ነገር ውስጥ መግባትም የለበትም ሲጀመር ማለት ነው። አንደኛ መግባት የሌለበት ቦታ ፊርማ ፈርምላት ማለት የለበትም አሁን ላይ። በስነ ስርዓት የሚስተካከል ከሆነ ተስተካክሎ ነው እንጂ ለአንድ ሰው ትዳር መፍረስን መተባበርን በጣም የከፋ ነው። የምሬን ነው የምላችሁ። በጣም ነው የሚያስጠላው፣ በጣም ከምነግራችሁ በላይ ማለት ነው። እና እኔ ኤፍሬም ያለውን ትክክል ነው፣ ትክክል ያልሆነ ቦታም አለው። ስለዚህ እባካችሁ ኤፍሬምም ላይ መፍረድ አይቻልም፣ ያኛውም መፍረድ አይቻልም። በእርግጥ የሩታ ህይወት የሚኖረው ኤፍሬም አይደለም፣ ጋሼም አይደለም። ልጅቷ እየተጎዳች ነው ያለችው። ስለዚህ እኛ አብሮ ቢሆኑ በቃ የሆነ ውስጣችሁ ተስፋ የሚኖረው ነገር አለ አይደለ? አብሮ ይሆናሉ። በቃ አሁን ሰው እንትን ስላለባቸው ነው ይስተካከላል ምናምን ነገር ብላችሁ የምታስቡት ነገር አለ እኮ አንዳንዴ ማለት ነው። እና እንደ አብርሃም የዘቀጠ ነገር ምናምን ነገር የወረደ አስተሳሰብ ባይኖር ይህ ሁሉም ያለው አይደለም። እና
እሱ በራሴ እተማመናለሁ፣ በራሴ ነኝ የምመራው፣ በሰው አልመራም ምናምን ነገር እያለ ነበረ። ጓደኞቹ ናቸው ስበው ያመጡህ እንጂ ጎትተው ያመጡ እንጂ አንተ አትመጣም ነበረ ስትለው እህቱ ማለት ነው። እና በሰው ባይመራ ኖሮ ሄርሜላን አይልካትም ነበር። ሄርሜላ አድርግ ያለችውን እኔ ልሂድ አንተ እዚህ ቁጭ በል ያለችውን እንግዲህ እቤቱ አስቀምጣው የሩታ ቤት ለዛውም የሩታ ቤት አስቀምጣው ነው እንግዲህ እሷ መጥታ ይሄንን ሁላ እየጀመረችው ይሄንን ሁላ አፏን የከፈተችባት ይሄ ሁላ የወረደችባት ማለት ነው። እቺ ዝቃጭ የሆነች የፍየል ምላስ ማለት ነው። እንግዲህ እኔ እንደኔ ሀሳብ እንደዛ ነው እላለሁኝ ቤተሰብ